ዛሬ እስኪ ስለ መጽሐፍት ንባብ ልማድ የምንወያይ ይሆናል። ባጭሩ አንድ ሰው በቀን ወይንም በሳምንት ስንት መጽሐፍትን ማንበብ አለበት? በሳምንት አንድ ቢያነብ እንኳን በአመት 52 መጽሐፍ ማለት ነው። 52 እንግዲህ በ10 አመት 520 መጽሐፍት ማለት ነው። እንዲሁም በ20 አመት 1000 መጽሐፍት ማንበብ አለበት ማለት ነው። ስለዚህ የምንወያይ ይሆናል። ተከተሉኝ። ቅድም እንደጀመርነው አንድ ግለሰብ በቀን ውስጥ ምን ያደርጋል፣ ምን ይሰራል የሚለው በጣም ወሳኝ ነገር ነው። አንድ ቀን አንድ አመት ነው። አንድ አመት ደግሞ አንድ ቀንም ሊሆን ይችላል። ስለዚህ የአንድ ሰው ማንነት በጥቅሉ የሚወሰነው በአንድ ቀኑ ህይወትና አጠቃላይ ደግሞ በአንድ አመት ውስጥ ምን ሰራ የሚለው በጣም ወሳኝ ነገር ነው። የዚህ ሁሉ መሰረት ግን አንድ ቀን በአንድ ቀን ውስጥ ምን ሰራ የሚለው በጣም መሰረታዊ ጉዳይ ይሆናል ማለት ነው። ባጭሩ አንድ ሰው በአንድ ቀን ውስጥ በተቻለ መጠን ከ10 እስከ 15 ከ20 ደቂቃ በንባብ ላይ ቢያሳልፍ፣ ቢያንስ በሳምንት አንድ መጽሐፍ ቢጨርስ፣ ይህ መጽሐፍ ደግሞ እንግዲህ በአመት 52 ሳምንታት ስላሉ አጠቃላይ በአመት ውስጥ አንድ ሰው በትንሹ 50 መጽሐፍትን ማንበብ እንዳለበት ይመከራል። ስለዚህ ይሄ ደግሞ አንድ የንባብ ክህሎት እንደ ልማድ መዳበር ያለበት እንደ ባህል መሆን ያለበት ጠቃሚ የሆነ ክህሎት ነው ማለት ነው። በርካታ ነገሮችን ልናይበት የምንችለው በመጽሐፍት ውስጥ ነው። በርካታ ንባብ ልምድ አለን ማለት ክሪቲካል ቲንኪንግ፣ ሪዝኒንግ፣ ምክንያታዊ የሆኑ ጥልቅ እይታዎችን የምናይበት አድማስ ይሰፋል እንደማለት ነው። ስለዚህ መጽሐፍት ማንበብን እንደቀላል የምናየው አይሆንም። ከዚህም በኋላ በተደጋጋሚ ያነበብናቸው መጽሐፍቶች አጠር ባለመልኩ ኢንሳይት እየሰጠን እንደ ቴክ አዌይ ጭማቂ እያደረግን የምንወያይ ይሆናል። እናንተም አንብባችሁት በጣም የወደዳችሁት መጽሐፍ ካለ ኮሜንት ስር በማስቀመጥ ስለዛ መጽሐፍ መወያየት እንችላለን። በነገራችሁ ላይ ሁሉ መጽሐፍ እንደተፈለገ የሚነበብም አይደለም። በጣም አስቸጋሪ መጽሐፍት ይኖራሉ። ምክንያቱም በአቅማችን ልክ በልካችን ካልሆነ ውስጣችን ሀሳብ ሆነው ገብተው ሊረብሹን ሊበጠብጡን የሚችሉ መጽሐፍት ደግሞ በርካታ ናቸው። አንዳንድ ግለሰቦች የግል ፍልስፍናቸውን በመጽሐፍ መልኩ ሊያቀርቡልን ይችላሉ። ያ ደግሞ በተለይ ለወጣቱ ትውልድ እጅግ በጣም መርዘኛ የሚሆን ያሳሰብ ሂደትን በጣም የሚያዛባ ሊሆን ስለሚችል በዛው ልክ ጥንቃቄ የሚሻ ነው ማለት ነው። ስለዚህ ለጊዜው አጠር ያለች አንድ መጽሐፍ መጋብዛችሁ ይሆናል። በድጋሚ አብራችሁን እንድትቆዩ ጠይቃለሁ። አመሰግናለሁ። ዛሬ እንድንነጋገርበት የፈለግኩት መጽሐፍ ምህዳራዊ አስተሳሰብ ለዘላቂ ሀገራዊ መፍትሄ በሚል የታተመ ፕሮፌሰር ደስታ መብራት የጻፉት በጣም ጠጠር ያለ ነገር ግን ብዙ ነገሮችን እንድናስተውል እንድናይ የሚረዳን በዓለም አቀፍ ደረጃም ታዋቂ የሆነ አስተሳሰብ ነው። ለዘመናት ሲነገር ነበረ፣ ግን ወደ ሀገራችን አምጥቶ ወደ ምናውቀው ወደ ሀገር በቀሉ ልምድ አምጥቶ ምህዳራዊ አስተሳሰብ ምንድን ነው የሚለውን ትንታኔ ያቀርብልናል ማለት ነው። አካባቢ ሳይንስ እና ምህዳራዊ አስተሳሰብ እነዚህ ነገሮች እንዴት ከኛ ባህሪ፣ ከኛ ማንነት፣ ከኛ ልምድ ጋር ያላቸውን መስተጋብር ነግሮን በዛው ልክ ደግሞ አንዱ ያለ አንዱን ብቻውን ነጥለን ማየት እንደማንችል አንዱ ያለ አንዱ የሆነው ለአንዱ እንደሆነ እና አንዱ ደግሞ ለአንዱ ለሁሉም እንደሆነ በተለይ ደግሞ በአፍሪካውያን ዘንድ የሚታወቀውን የኡቡንቱን ፍልስፍና ታሳቢ አድርጎ ያቀርብልናል ማለት ነው። ስለዚህ አንድ ሰው ከምድር ተነስቶ ይሄ ነው የግሌ ባህሪ ብቻ ብሎ ሊያመጣ አይችልም። ከአካባቢው፣ ከጂኑ፣ ከቤተሰቡ እንዲሁም ተወልዶ ካደገበት ማህበረሰብ ፍልስፍና አንጻር ሊታይ የሚችል መሆኑን እና አንድ ነገር ለመወሰን
ስንጀምር ስንፈልግ የብዙ ሂደቶች የብዙ አስተሳሰቦች ድምር ውጤት መሆኑን አይቶ አጀንዳ ሴት ለማድረግም ጠቅመን የሚችለው ሆሊስቲክ የሆነ ሲስተም ቲንኪንግ እይታን የሚያዳብርልን አስተሳሰብ ነውና በጣም አጠር ያለ በ111 ገጽ የተቀመጠ ነገር ግን እያንዳንዱ ርዕስ እያንዳንዱ አንቀጽ ዝርዝር ሐሳብ ሊወጣው የሚገባ ድንቅ መጽሐፍ ነው። የፕሮፌሰር ደስታ መብራቱ ከዚህም በፊት የግል ህይወታቸውን ያዳሰሱበት ከኢትዮጵያ ተጻዋች ትውልድ የፖለቲካ ተሳትፎ ከፓርቲነት ጀምሮ ያሳለፉትን ቁም ስቅል ስር ያየንበት መጽሐፍ አላቸው። ይሄ ግን ከግል አስተሳሰብ አልፎ ለፖሊሲ ለሀገር ለብዙ ተቋማት ሊጠቅም የሚችል መጽሐፍ በመሆኑ ይሄ መጽሐፍ ለዛሬ ጋብዣለሁ። እንድታነቡልኝ በትህትና እጠይቃለሁ። ጸሐፊውንም አሁንም በድጋሚ ለማክበር ለማመስገን እወዳለሁ። ስለዚህ ይህን መጽሐፍ በተለየ መልኩ ዛሬ በዚህ ሰዓት ለምን መረጥን ከተባባልን ያው በመጽሐፉ 6.3 ወይም ገጽ 84 ላይ ለብሔራዊ መግባባት ውይይት ውጤታማነት የሚል የዚህ ክፍል አብዛኛው በተለይ መስከረም 30 2013 ዓ.ም በአዲስ አድማስ ጋዜጣ ታትሞ እንደወጣ በህዳግ ማስታወሻ ላይ ተቀምጧል። ነገር ግን አሁን ላይ ያለንበት የሀገራዊ ምክክር ጊዜ አጀንዳ ማሰባሰብ ወቅት ላይ በመሆናችን አተኩሮት ሰጥቶ በአጽንኦት የገለጸው ጉዳይ በመኖሩ እሱን አንድ አንቀጽ እናነብ ይሆናል ማለት ነው። ሲያጠቃልለው በማናቸውም የማህበረሰብ ወይም ሀገር ውስጥ የተለያዩ ማህበራዊ፣ ፖለቲካዊና የልማት ተረኮች መኖር የሚጠበቅ ሲሆን እነኚህ ተረኮች ግን ለተለያዩ ግጭቶች መነሻ የሚሆኑት እንደ ኢትዮጵያ ባሉ በማደግ ላይ ባሉ ሀገሮች ውስጥ ብቻ ነው። የዚህ ዋነኛ ምክንያት በተለያዩ ተረኮች መካከል የሚኖሩ አለመጣጣሞች ሲቻል ለማስታረቅ ያም ካልተቻለ ደግሞ ለመዳኘት የሚያስችሉ ተቋማዊ አደረጃጀቶችና ስርዓቶች ደካማ ሆነው በመገኘታቸው ነው ይላል። ከዚህ በተጨማሪ በእንዲህ አይነት መድረክ የሚቀርቡ ማናቸውም ሀሳቦች በሀሳብ መሞገት እንጂ ለምን እንዲህ ተባለ ብሎ ከዚህ በፊት የተካሄዱ አንዳንድ ውይይቶችን እንደታየው ፖለቲካዊ ፍረጃ ወይም ቅጥያ የፖለቲካል ሌብሊንግ የምንለው ለመስጠት መሞከር አይገባም። ይህ ፖለቲካዊ ቅጥያ የመስጠት ዝንባሌ ከተማሪው እንቅስቃሴ ጀምሮ ፖለቲካችንን የተጠናወተው በሽታ በመሆኑ በዚህ ዘመን ልናስወግደው እንደሚገባ ይነግረናል። ከዚህ በተጨማሪ ለብሔራዊ መግባባት የሚደረግ ውይይት ዘላቂ ሀገራዊና ህዝባዊ ሰላም እንዲሁም ልማት ለማረጋገጥ የሚደረግ ውይይት እንጂ ለምርጫ መፎካከሪያ የሚሆን የፖለቲካ ነጥብ ማስቆጠሪያም እንዳልሆነ ሁሉም አካል ሁሉም ተሳታፊ ሊገነዘበው ይገባል። ዋናው ስዕል ዋናው ግብ አንድ አካል አሸንፎ ለመውጣት ሳይሆን የጋራ መግባቢያ የጋራ ሐሳብ ኮሌክቲቭ የሆነ ቲንኪንግ ያለበት ከዚህ የተወጣጣ ሐሳብ እንዲኖር ይህም ለዘላቂ መፍትሄ እንዲያገለግል የሚጠቅስ መጽሐፍ ነውና ለግለሰብም ለቤተሰብም ለመንደርም ለአካባቢም ለሀገርም የሚጠቅም መጽሐፍ እንደሆነ ለመጠቆም ነው። በድጋሚ እጅግ አድርጌ አመሰግናለሁ። መልካም ቆይታ።